ጤና ይስጥልኝ ውድ የሳኒላ ቤተሰቦች፣ ለዚህ ቻናል አዲስ ሆናችሁ እኔ አብስራ እባላለሁ። ዛሬ ለእናንተ እያዝናኑ ያስተምራሉ ብዬ ያዘጋጇቸው እጅግ ድንቅ የሆኑ ሁለት ፕሮግራሞች አብዛቸዋለሁ። እንደምትወዷቸው እርግጠኛ ነኝ። አብራችሁን ቆዩ። በአንዲት ትንሽ የኢትዮጵያ የገጠር መንደር ውስጥ የሚኖር ወጣት ኢትዮጵያዊ አባት በትንሿ ጎጆ ውስጥ ልጁን አቅፎ እያባበለ ለማስተኛት ሲሞክር ታማኝ ውሻ ከኋላቸው በኩል እየሮጠና እየተጫወተ ነበር። ሕፃኑ እንቅልፍ በወሰደው ጊዜ በጥንቃቄ አልጋ ላይ አስተኛው። ውሻውንም በፍቅር እየዳሰሰ ተሰናብቶት በፍጥነት ደርሶ ወደ ልጁ ለመመለስ እየተቻኮለ የነበረው የሥራ ቀጠሮ ሄደ። በክፍሉ ውስጥ ጸጥታ ሰፍኗል። ሕፃኑ እንደተኛ ነው። ውሻውም ወደ ሕፃኑ ተመልሶ ካልጋው በታች ተቀመጠ። በድንገት አንድ ጥላ በመሬት ላይ እየተንሸራተተ ወደ እነሱ መጣ። አንድ ትልቅ ጥቁር እባብ በመዝጊያው ስር ሾልኮ ገባ። የውሻው ጆሮዎች ወደ ላይ ቆሙ። አካባቢውንም እያቃኘ ማጉረምረም ጀመረ። በእባቡና በውሻው ፊት ላይ አስፈሪ ቁጣ ይታይ ነበር። ግብግቡ የማይቀር ሆነ። ከብዙ ትግል በኋላ ውሻው እባቡን ቦጫጭቆ ገደለው። ነገር ግን አፍና ፀጉሩ በደም ተለውሶ ነበር። ከእባቡ ጋር ባደረገው ትግል የቆሰለው ውሻ በሕመም ውስጥ ሆኖ ሕፃኑን ይጠብቀው ነበር። ፍቅር ቢቆስልም እንኳን ኃይል አለው። የሕፃኑ አባት ተመልሶ ሲመጣ ውሻው አፉ በደም ተለውሶ በጎጆ በሩ ላይ አየው። ፊቱ ከደስታ ወደ አስፈሪ ሁኔታ ተቀየረ። ጣለ። አይኖቹ በድንጋጤ ፈጠጡ። ትንፋሹ ይቆራረጥ ጀመር። በድንጋጤም አንድ የእንጨት ፍልጥ መዘዘ። ውሻው ጭራውን እያወዛወዘ ወደ ባለቤቱ ቀረበ። በፈጸመው የጀግንነት ተግባር እንደሚደሰት እምነት ነበረው። ያዘው ፍልጥ ውሻውን መታ። በፍርሃት ፈጣንና የተሳሳተ ውሳኔ ወሰነ። ውሳኔው ልብ የሚሰብር ነበር። ዱላውን ወርውሮ በሩን በፍርሃት ከፈተው። ትንሿ ጎጆ በጸጥታ ታውጣለች። ሕፃኑን በሰላም ተኝቷል። ከአልጋው አጠገብ አንድ የሞተ እባብ ወድቋል። ይህንንም ካስተዋለ በኋላ ባለበት ደንዝዞ ቆሞ ቀረ። በህሊና ወደ ኋላ ተመልሶ ከመሄዱ በፊት የነበረውን ሁኔታ አስታወሰ። ሕፃኑ ከውሻው ጋር ሲጫወት፣ ውሻውንም ተሰናብቶ ሲሄድ የነበረው ደስታ፣ እንጨቱን ከአጥሩ የመዘዘበትን ሁኔታ ሲያስብ አዝኖ በጉልበቱ ተንበረከከ። ወደ ውጭም ሮጦ ወጣ። ከሞተው ውሻ አጠገብ በጉልበቱ ተንበርክኮ የጸጸት እንባ አለቀሰ። ልጅህን አድኗል፣ ሕይወቱን ሰጥቷል፣ ታማኝነቱንም ጭምር። አትቸኩል፣ ከመወሰንክ በፊት አስተውል፣ ታገስ፣ በጥንቃቄ መርምር። ያን ጊዜ ትክክለኛ ውሳኔ መወሰን ትችላለህ። ውድ የሳኒላ ቤተሰቦች፣ ከዚህ በፊት የሰራናቸውን ፕሮግራሞች ማየት ከፈለጋችሁ ሊንኩን ዲስክሪፕሽን ላይና ከላይ የምትመለከቱት ካርድ ላይ አስቀምጠንላችኋል። ይህን ቪዲዮ ከወደዳችሁት ቻናላችን ለብዙዎች ተደራሽ እንዲሆን ላይክ፣ ሼር፣ ኮሜንት እና አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱ። አሁን ወደ ቀጣዩ ፕሮግራም እንለፍ። በአንድ የኢትዮጵያ የገጠር መንደር ውስጥ በአንድ ወቅት ከባድ ዝናብን የቀላቀለ አውሎ ነፋስ ነገሮችን ሁሉ ቀያየረ። ድንገት የተነሳው ፈጣንና ከባድ አውሎ ነፋስ የንስር አሞራዎችን መኖሪያ አፈራረሰው። በቤቱ ውስጥ የነበረው ትንሹ ንስር መሬት ወድቆ በጣም ደንግጦ ብርዱ ሰውነቱን እያንቀጠቀጠው ነበር። እወይ! ልቤን በጣም አሳዘንካት። ትንሹ ንስር ከረጅሙ ዛፍ ላይ ንፋሱ ጥሎክ ነው አይደል? አይዞ፣ ቤተሰቦች እስኪገኙ በዚህ በብርድ ጥዬ ካልሄድም እኔ አሳድግሃለሁ።
በመቀጠልም ትንሹ ንስር ከዶሮዎቹ ጋር አብሮ የሚኖርበትን አዲስ መኖሪያ አገኘ። ትንሹ ንስር ጥሬን ከመሬት እየለቀመ በጥፍሩ እየጫረ ምግቡን እየተመገበ ያድግ ጀመር። ነገር ግን በውስጡ አንድ ለየት ያለ ስሜት ይሰማው ነበር። ትንሹ ንስር እንደ ዶሮዎቹ ድምፅ ማውጣት ሲሞክር ድምፁ የተለየ ይሆንበታል። መዝለል በሞከረ ጊዜም ከዶሮዎቹ በተለየ መልኩ ክንፉ ተዘርግቶ ይንሳፈፍ ነበር። እባክህ በከፍታ ለመብረር የምታደርገው ጥረት ምንድነው? እኛ ዶሮዎች እኮ እንደዚህ አንበርም። ነገር ግን ውስጤ ከዚህም በላይ በከፍታ እንደምበር ልክ ሰማዩ እየጠራኝ ያለ ይመስለኛል። እባክህ አትቀልድ። ከፀሐይ በታች ለረጅም ሰዓት እንዳትንጠለጠል ተጠንቀቅ። ዶሮዎቹ ሁሉም እየተጠቋቆሙ ይቀልዱበትና ይስቁበት ጀመር። ነገር ግን ከዚያች ዕለት ጀምሮ በትንሹ ንስር ጭንቅላት ውስጥ ትልቅ ጥያቄ ተፈጠረ። እኔ ግን ማን ነኝ? ከየት ነው የመጣሁት? በዚያው ቀን ምሽት ትንሹ ንስር እጅግ ደስ የሚል ህልም አየ። ግዙፍ ግርማ ያለው ንስር በተራራዎች አናት ላይ፣ በወንዞችና በደመናዎች ላይ በከፍታ ሲበር ንስሮች ሁሉ በአድናቆት ሲመለከቱ ታየ። ትንሹ ንስር አንተ ከኛ አንዱ ነህ። ተፈጠርከው በከፍታ በሰማይ ላይ ለመብረር ነው። እኔ በከፍታ መብረር እንደዛ እችላለሁ? ነገር ግን ፍርሃት ቀፍድዶ ያዘው። በከፍታ ስበር ብወድቅስ? ምናልባት እኔ በከፍታ ለመብረር አልተፈጠርኩ ቢሆንስ? እነዚህን እያሰበ እዛው መሬት ላይ ጥሬውን እየጫረ መኖሩን ቀጠለ። ትንሹ ንስር ብቻውን ቆሞ ወደ ሰማይ አንጋጦ በትኩረት ሲመለከት ገበሬው ወደ እርሱ ቀረበ። ትንሹ ንስር፣ አሁን እውነታውን የማወቂያህ ጊዜ ደርሷል። አንተ በመሬት እንደሚኖሩት ዶሮዎች ሳትሆን በሰማይ ላይ በከፍታ እንደሚበሩ ንስሮች ነህ። ነገር ግን በከፍታ እንደ ንስሮች መብረር አልችልም። እንደ ዶሮዎች ምግቤን ከመሬት ላይ ጭሬ ጥራጥሬ እመገባለሁ። በጣም ትንሽ ሳለክ በጫካ ውስጥ ወድቀ የሚረዳ ስላልነበረ እኔ ወደዚህ አመጣው እና ከዶሮዎች ጋር አብረ አደግ። በውስጥ ያለውን ተሰጥኦ ማንም ነግሮህ አያውቅም። አንተ የተፈጠርከው በሰማይ ላይ በከፍታ እየበረርክ በአየሩ ላይ ለመደነስ ነው። እኔ ግን በጣም ፈራው። ምናልባት በወድቅስ? ተሳስተ ብትወድቅ እንኳን ንስሮች ከወደቁበት እንደገና በመነሳት በከፍታ ይበራሉ። በተጨማሪም መውደቅህ የመብረር ተሰጥኦ የለህም ማለት አይደለም። ይልቁኑ መብረር እየተማርክ መሆኑን የሚያሳይ ነው እንጂ። በዚያች ዕለት የሆነ ነገር አእምሮን አነካው። ንስሩ ረዘም ያለ ድንጋይ ላይ በመውጣት ላይ ሳለ ከታች ዶሮዎቹ በመገረም ይመለከቱት ጀመር። እባክህ ንስሩ አትሂድ። እዚህ በመሬት ላይ ከኛ ጋር በሰላም ኑር። ሁላችሁንም በጣም ወዳችኋለሁ። ነገር ግን ተሰጥኦዬ ምን እንደሆነ፣ ለምን እንደተፈጠርኩኝ ማወቅ አለብኝ። ንስሩ በረጅም ወደ ውስጥ ከተነፈሰ በኋላ ክንፎቹን ዘረጋ። ወደ ሰማይ ከፍ ብሎ ወደ ላይ እየወጣ መብረር ጀመረ። እየበረርኩኝ ነው። የእውነት በከፍታ መብረር ቻልኩ። ተሰጥኦቻችንን ካወቅንና በእርሱም ፍጹም እምነት ካለን ያሰብነውን ከማድረግ ምንም ነገር ሊያቆመን አይችልም። ንስሩ በእርሻው ላይ እየበረረ ፀሐይዋ በእርሱ ላይ እያንጸባረቀች ከዶሮዎቹና ከገበሬው ጎን አረፈ። ለካ አንተ እንደኛ በመሬት የምትኖር አይደለህም። በከፍታ በሰማይ የምትበር ነህ። በጣም ትለያለህ። ከእናንተ የተሻልኩኝ ፍጡር አይደለሁም። ነገር ግን በተሰጥኦ እንለያያለን። እናንተ በመሬት ላይ ለመሄድ፣ እኔ ደግሞ በከፍታ በሰማይ ላይ ለመብረር የተፈጠርን ነን። ነገር ግን ሁላችንም ለዚች ዓለም ጠቃሚ የሆኑ ተሰጥኦዎች አሉ። ልጆችዬ በደንብ በንቃትና በትኩረት አድምጡኝ።
አንዳንዶቻችሁ አዳዲስ ነገሮችን የመፍጠር፣ አንዳንዶቻችሁ ደግሞ ሰዎችን አክሞ የማዳን፣ አንዳንዶቻችሁ ደግሞ አገርን የመምራት፣ አንዳንዶቻችሁ ደግሞ ታላላቅ ነገሮችን የማሰብና የማሰላሰል፣ አንዳንዶቻችሁ ስለ ዩኒቨርስ መመራመርና ሌሎችም ተሰጥኦዎች አሏችሁ። ምንም አይነት ፍርሃት ሰዎች ወይም አካባቢያችሁ እግዚአብሔር የሰጣችሁን ተሰጥኦ እንዳትጠቀሙበት በውስጣችሁ ተቀብሮ እንዳይቀርባችሁ ተጠንቀቁ። ተሰጥኦአችሁን ተመራምራችሁ ማወቅና መለየት አለባችሁ። እናንተ የተሻለ ሕይወት ለማለምና ለመኖር ነው የተፈጠራችሁት። ሁልጊዜ እኔን አስታውሱ። በከፍታ መብረር ተሰጥኦዬ እንደሆነ አመንኩ። በዙሪያዬ የነበሩትን አላስፈላጊ አስተሳሰቦችን ትቼ በከፍታ መብረር ጀመርኩ። እግዚአብሔር እናንተን በከፍታ ለማኖር ፈጥራችሁ ሳለ በዙሪያችሁ ያሉ አላስፈላጊ አስተሳሰቦችና ነገሮች በውስጣችሁ ያለውን ተሰጥኦ እንዳትጠቀሙ ፈተና ቢሆንባችሁ ትኩረታችሁን የምታለሙበት ነገር ላይ አድርጉ። ዓለማችን የእናንተን ድምፅ፣ ተሰጥኦና በከፍታ ላይ መቀመጥን ትፈልጋለች። ስለዚህ ትልቅ ነገሮችን ተመኙ። በራሳችሁ ትልቅ መተማመን ይኑራችሁ። ከዛም ተሰጥኦአችሁን ተጠቅማችሁ ትልቅ ደረጃ ላይ መድረስ ትችላላችሁ። ውድ የሳኒን ሀብ ቤተሰቦች ቻናላችን ለብዙሃን ተደራሽ እንዲሆን ሰብስክራይብ፣ ኮሜንት፣ ሼር እና ላይክ እያደረጋችሁ አበረታቱ። እየተዝናኑ እውቀትን የሚያገኙበት ምርጥ መዳረሻው ሳኒን ሀብ ይሆናል።